ባይገርማችሁ ዛሬ በጣም የሚገርም ነገር ይዤላችሁ ነው የመጣሁት። እንግዲህ ሰሞኑን እንደምታውቁት ሀዩቲን የፍቅር ጥያቄ አቅርቤላት እንደሆነ ሁላችሁም ታውቃላችሁ እና ሰሞኑን ያው ታውቃላችሁ የፍቅር ጥያቄ ለሀዩቲ አቅርቤላት እንደሆነ ሁላችሁም የምታውቁት ነው። ነገር ግን ደግሞ እሷ ያው በእሷ በቅናት መንፈስ ተነሳስቼ ነው እንግዲህ እኔና እሷ የምንተዋወቀው በጣም የቆየ ትውውቅ አለን፣ የቆየ ጓደኝነት አለን። ሁሌ ደግሞ ከሌሎች ሴቶች ጋር በማወራበት ሰዓት ላይ በጣም ትቀናለች። እንዴ ይሄ ቅናት እንዴት ነው? እች ልጅ ለእኔ ያላት ስሜት አለ ወይ? እኔን ትወደኛለች ወይ ብዬ ለምን እኔም እየወደድኳት በጣም እየተከባበርን እየተዋደድን ለምን እንለያያለን? ለምንስ አብረን አንሆንም? በማለት ላይ ጥያቄውን አቅርቤላት ነበረ። ነገር ግን ደግሞ እሷ አልቀናም። ለምንድን ነው የምቀናው? እኔ አልቀናም፣ የምቀናው በወንድምነቴ ነው የሚል ወይም ደግሞ በወንድምነቴ ነው ወንድሜ ስለሆነ መጥፎ ነገር ላይ እንዳይወድቅ መጥፎ ስራ እንዳይሰራ ብዬ ነው እያለች ቪዲዮ እየሰራች እንደሆነ ሁላችሁም ታውቃላችሁ። ነገር ግን እኔ እንደዛ አላሰብኩትም። ዛሬ ወደዚህ የመጣሁላችሁ ዋነኛው ነገር እንደው በእናንተ ፊት ምን ያህል እንደምትቀና የእሷ ቅናት የፍቅር ቅናት ይሁን የዝም ብሎ ጓደኝነት ቅናት ይሁን እሱን እንድታዩልኝ ስለፈለግኩ ነው ማለት ነው፣ እንድታዳምጡልኝ ስለፈለግኩ ነው። እና ቀጥታ እደውልላታለሁ። ከደወልኩላት በኋላ ትንሽ ካወራኋት በኋላ ምን እናደርጋለን? ቆይ እስኪ የሆነ ስልክ ተደወለብኝና ይህን ስልክ ላንሳ ብዬ ስልኩን አነሳዋለሁ፣ እሷ መስመር ላይ ያለች ማለት ነው። እና ከዛ ምን አደርጋለሁ? ስልኩን ካነሳው በኋላ ያኛውን ስልክ እኔ ምንም ስልክ አላነሳውም፣ ምንም ስልክ የሚባል ነገር የለም። ያኛውን ስልክ ምን አደርጋለሁ? አንስቼ እንዴት ነሽ ውዴ፣ ሰላም ነሽ ወይ ምናምን እላለሁ ማለት ነው። ገባችሁ አይደለ? ያኔ የእሷን ሪአክሽን ማየት ነው የፈለግኩት እኔ ዛሬ ማለት ነው። እናም አዩቲ ምን አይነት ሪአክሽን ታሳያለች የሚለውን ነው እናንተ እንድታዳምጡልኝ የፈለግኩት ማለት ነው። ቅናቷ እንዴት ነው? የወንድምነት ቅናት ነው ወይስ የፍቅር ቅናት ነው? ያ እንዲታወቅልኝ ስለፈለግኩ ነው ማለት ነው ዛሬ። እስቲ እንደውልላታለን። ከደውልላት በኋላ ትንሽ እናወራታለን። ከዛም በኋላ እንግዲህ ያው እነግራችኋለሁ፣ ታዳምጧታላችሁ። ስፒከር ከፍታለሁ፣ በደንብ አድርጋችሁ ታዳምጣላችሁ የአዩቲን ድምፅ ማለት ነው። እና እስቲ አብራችሁ ይቆዩ እና ልንደውልላት ነው። ከደውልላት በኋላ እስቲ እንግዲህ አዩቲ ምን ትላለች? እንግዲህ ውሸት ከመሰላችሁ ያው ጎማዲት ብዬ ነው ሴቭ እንኳን ያደረኩት ማለት ነው። እና ጎማዲት ብዬ ነው ሴቭ እንኳን ያደረኩት። እንግዲህ እቺ ፎቶ እሷ ናት አይደለ የምትመለከቱት ማለት ነው። እና እሺ አዩቲ እንዴት ነሽ? አለን ሰላም ነው። ደህና ነሽ ወይ? አለን አልሐምዱሊላህ። እንዴት ነህ? እንደምን ነሽ ፍቅሬ? እንግዲህ ምን ነው? ፍቅር ነው። አይ እንግዲህ አንቺ ደግሞ ይግባሽ እንጂ ለምንድን ነው የማይገባሽ? እንደዚህ ከምትሆኚ ማለት ነው እንዴ? ምን አስበሽ ነው? አይደለም እዚህ ጋር እኮ ማለት ነው እኔ እንድትረጂ ብቻ ነው እኮ የፈለኩት፣ ሌላ ነገር አይደለም። እኔ እኮ ልረዳህ እኮ አለመቻሌ ነው ትልቁ ችግር። በቃ ልረዳህ አልፈልግም። ለምን? እሺ ለምንድን ነው የማትረጂኝ? በቃ እኔ አንተ ወንድሜ ነህ አይደለም? ወዳጄ ነህ አይደለም? ወንድምሽ ነኝ። እሺ ልሆን ወንድምሽ ነኝ። ነገር ግን ደግሞ እኔ እኮ በአንቺ በቅናት ላይ ተነሳስቼ ነው እኔ ወደዚህ ቦታ ገብቼ እንደዚህ ጉስቁልቁል ሊያጥሩ ያልኩት ማለት ነው። ራሴን በሽታ ላይ የጣልኩት ማለት ነው። እና እኔ እንድትረጂ ነው የፈለኩት። ማሜ እኔ እንኳን አንተ እንደዚህ መሆንህን እኮ አልወደውም፣ ግን በቃ ያንንም ልቀበል እኮ አልችልም። እንዴ ማሜ ለምንድን ነው ማለት የሚጨነቅ የምታደርገን? ቆይ እስቲ ቆይ የሆነ ስልክ ተደወለ። ይሄን ስልክ ቆይ አንዴ እመለስልሻለሁ። ይሄን ስልክ ላንሳውና እመለሳለሁ፣ እንዳትዘጊው እሺ። ሄሎ ውዴ ሰላም ነሽ ወይ? እንደምን ነሽ ፍቅር? እኔ በጣም ደህና ነኝ። አንቺ እንዴት ነሽ?
አይገርምም? የራስን ጉዳይ ገደል ትገባለህ። ዘጋችብኝ። እንግዲህ ሰምታችኋታል እንዴት እንደምትቀና ማለት ነው። እንግዲህ በጣም የሚገርማችሁ ማለት ነው። እኔ ጭራሽ በቃ ታዲያ እኔ ምን ልሁን? እኔ እንግዲህ ዛሬ ይህንን እናንተን ላሳያችሁ ስለፈለግኩ ነው። ቅናቷ በጣም ኃይለኛ መሆኑን ነው ላሳያችሁ የፈለግኩት እና በጣም ነው የምትቀነው። አሁን እንግዲህ ጆሮዬ ላይ ነው ድርግም ያደረገችው በእናንተ ፊት ነው። እንግዲህ እኔ ያው ታውቁኛላችሁ በጣም ከሰዎች ጋር የመግባባት እንትን ኃይል አለኝ። በመግባባቴ ብቻ ነው እና ያው ጆሮዬ ላይ ነው ድርግም ያደረገችብኝ። እንደው ያንተ ፍቅር ምንድን ነው? አፈቅርሻለሁ እዚህ ጋር ትላለህ፣ እዚህ ጋር ደግሞ መጥተህ ሌላዋን ውዴ ውዴ ትላለህ። በጣም አስቸጋሪ ሰው ነህ እና ከአንተ ጋር ምንም አይነት ቀረቤት አልፈጥርም ብላ ነው እንግዲህ የቅናት መንፈስ የተወጋ ይሁን እንደሚባለው ስልኳን ዘግታብኝ የወጣችው ማለት ነው። እና ውድ ቤተሰቦቼ እኔ አዩቲን ከ6 ዓመት በፊት ነው የማውቃት። ያው ሁላችሁም አንዳንድ ልጆች ልታውቁን ትችላላችሁ። እኔ ደግሞ እሷን አሁን ፍቅር ማለት አልፈለግኩም፣ ወይም ደግሞ በፍቅር ውስጥ ዝም ብለን ፍቅር እያለን እንድንኖር አልፈልግም። እኔ ቀጥታ ወደ ትዳሩ ዓለም ገብተን እርስ በርሳችን ተሳስረን በፍቅር አብረን እንድንኖር በደስታ አብረን እንድንኖር ነው የኔ ፍላጎት እንጂ እሷን በፍቅር ዝም ብዬ ከርቀት ፍቅር እንትን ማለት አልፈለግኩም። ገባቸው አይደለ? እኔም እንድጎዳ አልፈልግም፣ እሷም እንድትጎዳብኝ ደግሞ አልፈልግም። እንግዲህ እኔ ዛሬ በዚህ ሀሳብ ይዤላቸው የመጣሁት ምን ያህል በእኔ እንደምትቀና ምን ያህል የቅናት መንፈስ እንዳለባት እሱን ላሳውቃችሁና ላሳያችሁ ነው የመጣሁት ማለት ነው። እና በጣም ነው የምትቀናው። ቅናቷ ወደር የሌለው ቅናት ነው። አሁን እንግዲህ ስትዘጋብኝ ብላ ነው ድርግም አድርጋ የዘጋችብኝ ማለት ነው። እና በጣም ከባድ ነው። እኔ ታዲያ ምንድን ነው ማድረግ ያለብኝ? በቃ እኔ አሁን ላይ በጣም ራሴንም ለራሱ እንትን እያልኩ አይደለም። በጣም ነው እየተሰማኝ ያለው እና መልሶቿ፣ ንግግሮቿ እንደ በፊቱ እንኳን በደንብ እያወራችኝ ያልሆነበት ሁኔታ፣ እየሸሸችኝ ያለችበት ሁኔታ ነው ያለው እና ይሄን ነገር ደግሞ እኔ ምን ማድረግ እንዳለብኝ አላቅም። እኔ ያው ሀዩቲን መጉዳት አልፈልግም፣ ሀዩቲም እንድትጎዳብኝ አልፈልግም በነገራችን ላይ ማለት ነው። እና ዛሬ ላይ እኔ ፍቅር ብዬ እሷን ወደ ፍቅር ካስገባው በኋላ ወይም ደግሞ እሷ ላይ ልጫወትባት ወይም ከሌላ ሴት ጋር እንትልል ወይም ከሌላ ወደዛ ልል አይደለም። ያው እኔ በጣም ጨዋታ እወዳለሁ፣ ለጨዋታ ነው። አሁንም እንግዲህ እዚህ ፊት ለፊታችሁ ላይ እንደዚህ አይነት ንግግሮችን ይዤ የመጣሁት እሷን እስቲ ምን ያህል እንደምትቀና እናንተን በፊት ለፊት ላሳያችሁ ስለፈለኩ ነው ማለት ነው። እና እርግጠኛ ነኝ 100% እኮ እንደምትወደኝ እኮ አውቃለሁ። በጣም ነው የምትወደኝ። ያው እንግዲህ መውደድ እናም የእሷ ውዴታ የፍቅር ውዴታ ነው እንጂ ማንኛውም ሰው የሚወድ አይነት ውዴታ አይደለም። እኔ አዩቲን በጣም ነው የማከብራት፣ በጣም ነው የምወዳት፣ ልጎዳት አልፈልግም። ነገር ግን ደግሞ ትንሽ ነገር እንድትረዳ ብቻ ነው የምፈልገው። ለምንድን ነው የማትረዳኝ? እኔ ምንድን ነኝ? ከራሴ አንደበት ወጥቶ ይሄን ጥያቄ ስላቀረብኩላት ነው ወይስ ምንድን ነው ብዬ ራሴን እየጠየቅኩ ያለሁበትና ራሴን እያስጨነቅኩ ያለሁበት ሁኔታ ነው ያለው። በጣም የሚገርማችሁ ከድሮ ሰውነቴ አሁን ላይ በጣም እየቀነስኩ ያለሁበት ሁኔታ ነው ያለው። ያ ደግሞ እኔን በጣም አሳሳቢ ደረጃ ላይ እየወሰደኝ ስለሚገኝ ማለት ነው። እና ምን እንደምል አላውቅም፣ ምንስ እንደማወራ ለራሱ ግራ ግብት ነው የሚለኝ። እና ሀዩቲ ያው የሴትነት ወጉ የሚባል አለ፣ የመግደርደርም ይመስለኛል እንደምትወደኝ እያወቅኩ ነገር ግን ያንን ውዴታዋን ላለመቀበል ወይም ደግሞ አልሸነፍ ባይናት። አዩቲ ማለት ሁላችሁም ልታቋት ትችላላችሁ። አዩቲ ማለት የሆነ በቃ አልሸነፍ የምትል ማለት ነው። በቃ እኔ እጇን ሰጥታ ወይም ደግሞ ተሸነፍኩኝ ብላ ማትመጣ ሰው ናት። መሸነፍ የሚባል ነገር እሷ ጋር የለም። ያ ነገር ደግሞ ሊጎዳት ይችላል እንጂ ወይም ደግሞ ብዙ ነገሮችን ሊያሳጣት ይችላል እንጂ አይጠቅማትም ብዬ ነው የማስበው እኔ። ይሁንና ግን ያው እስቲ ምን አይነት ምላሽ እንደሚኖራት እንግዲህ ዛሬም አሁንም እደውልላታለሁ። ገና አሁን ላጠፋሁት ጥፋት ገና ይቅርታ ጠይቃታለሁ ደውዬ። ስልኩን የምታነሳልኝ ከሆነ የምታነሳልኝም አይመስለኝም።
ዛሬ በጣም ከባድ ነገር ነው የሰራሁት እና የምታነሳልኝም አይመስለኝም። ካነሳችልኝ እንግዲህ ይቅርታ ጠይቃለሁ። በእናንተ ፊትም ይቅርታ ለመጠየቅ እናንተንም ለምን እንደዚህ ያረክ እንዳትሉኝ ይቅርታ ጠይቃችኋለሁ። እናንተኑ ላሳውቅ ነው የፈለግኩት እና ምን ያህል እንደምትቀና እናንተኑ ላሳይ ስለፈለግኩ ነው ማለት ነው። እና ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።